አንሙት አስማራ ዘነንባል መኖሪያ ቀበሌ ማር ዋግራን ወረዳዬ ደቡብ አቸፈር። እንግዲህ የደቡብ አቸፈር የትብብር ለኢትዮጵያ አንድነት እጩ ተወዳዳሪ እዚህ በአገዛዙ ባዘጋጀው የውሸት ምርጫ ላይ እጩ ተወዳዳሪ ሆነው ነው የተያዙትና የሆነው ምንድነው? እሱን ከማብራራት ጀምሮ። እኔ አሁን ትብብር የሚለውን ፓርቲ አላወቅሁትም ግልጽ ለመናገር። እኔ የሀፓ አባል ነኝ። ድሮም የሀፓ ታጋይ ነበርኩ። አሁን በሀፓ ምርጫ በ2013 ተወዳድሬያለሁ። አሁን ግን የፋኖ ኃይል ተሳሳ 18 ወዲህ እንዳትሳተፉ ካለ ወዲህ እኔ ከዚህ ፓርቲም የለሁም ትቻለሁ። ነገር ግን አሁን ስም ተጽፏል ሲባል ግን የሐሰት መረጃ ቀርቦብኝ እኔ በዚህ አይነት የሐሰት ምርጫ ራሱ ገዢው ፓርቲ ያደረገው ስራ እንጂ እኔ በዚህ ነገር አልተሳተፉበትም። ወይም ስብሰባ ተገኝተሃል ወይም ደግሞ ሄደሃል ወይም ደግሞ አለበት የሚል ካለ የሐሰት ነው። እንግዲህ ራሱ ገዢው ምርጫ ብቻውን ሩጦ ብቻውን አሸነፉ እንዳይባል እኛን ስም እየፈለገ የ2013ን መዝገብ እየፈለገ ጽፎት እንደሆነም እኔ አላውቀውም እንጂ እኔ የለሁበትም። እኔም ትቻለሁ። ፋኖ አይቻልም ካለ በኋላ ትቻለሁ። አገዛዙ በሁለት ፓርቲዎች ነው እንግዲህ ደቡብ አቸፈር ላይ ወዳደራሉ ብሎ ያሰበ ትብብር ለኢትዮጵያና ራሱ ብልጽግና የሚባለው የአረመኔ ቡድን ነው በምርጫው ላይ የሚሳተፈውና እርሶ የትብብር ለኢትዮጵያ ፓርቲ ተብሎ ስም ዝርዝሮት ተለጥፎ እንግዲህ ተወዳዳሪ ተብሎ እንትን ተብሏልና እንግዲህ እርሶ ከምርጫው ከወጡ ብልጽግና ብቻውን ነው ማለት ነው የሚወዳደረውና ይሄ ምን አይነት ምርጫ ሊሆን ይችላል? ምን አይነት ምርጫ ነው የሚሆነው? ሰው እንዴት ምርጫው ብቻውን ተመራጭም አስመራጭም ሊሆን ይችላል የሚለውን እርሶ እንዲያብራሩት ነው። አዎ እንግዲህ አሁን በእውነት እኔ ታጋይም ሆኜ ያፋታኝ የቆየ ስለሆነ ኢትዮጵያ ላይ ነፃ ምርጫ አለ ብዬ እንደራሴ አላም በግልጽ ነው። ይሄ 7ኛ ዙር ምርጫ ይባላል እንጂ ለምሳሌ ለመጥቀስ ካስፈለገ ዓመተ ምህረት ቢጠፋይ በቅንጅት ጊዜ 100% አሸንፈናል። ግን ከሌሊቱ 9 ሰዓት በኋላ ገዥ ፓርቲ ያሰልፈናል በዜሮ የወጣው መንግስት ማለት ነው። ይሄ ብቻ ተስፋ ያስቆርጣል። እንደኔ ነው የምነግራችሁ እንደኔ ይሄ የሙስሊም ምርጫ እንደሆነ እኔ እረዳለሁ። ኢትዮጵያ ለመታደል ሆኖ በአፈሙዝ እየተገዛች መኖሯ ታወቀ እንጂ የራሱ ለማስተባበል ተመርጫለሁ ለማለት ያህል ነው የሚመስለኝ እንደኔ። ግን እንግዲህ እኔ የምታዩኝ አርሶ አደር ነኝ። ሳየው ግን ስገናዘበው ከአርሶ አደርነት ጀምሬ ይሄ ማጭበርበር ነው። ምንድነው ልክ ነው እኮ አንድ ሰው አሁን ሩጫ ተወዳደር ቢባል ብቻውን ሩጦ አሸነፍ ሊል አይችልም። ተመሳሳይ ሰው ያስፈልጋል እንዳይበልጠው በኋላው እንዲከተል የሚፈልግ ሰው አይነት ማለት ነው ምሳሌ ለመናገር እና ስለዚህ ማጭበርበር ነው የተያዘው ነገር ሴራ ነው። ኢትዮጵያን ህዝብ ለስልሳችን ኑረን እየተባላላን ያለ ሴራ ነው። የቆየ ሴራ ነው እያባላን ያለን። ይህ ሴራ እኔ በምርጫ ያልፋል ብዬም አላምን እንደኔ። እኔም ፓርቲዬንም አስታውቂያለሁ። ለምሳሌ ምክትል ፕሬዝዳንት መላኩ ካሳ ይባላል። ለሱም ደውዬ ጠይቄያለሁ። እኔ በዚህ እንደማልሳተፍ ነግሬዋለሁ። ግን እነሱም ፓርቲዎችም ስሜን አግብተው ከሆነ ተሳስተዋል። የገዢው ፓርቲ ተለጣፊ ናቸው ብዬ ነው የምናገረው። እውነት ይሄን አድርገውት ከሆነ እኔ ነፃ ገበሬ በግ ጠብቄ መላ ገበሬ ለምን ስሜ እዛ ጋር ዝሆን አመራር 50 ሺህ ብር ከሚበላ ጋር እንወዳደራለሁ? ሰርቼ በቀን ስራ መላሱ ይሄን ደግሞ አውቆ ለጭብርብር ያደረጉት ነው የሚመስለኝ እንደኔ ሳይሆን ፓርቲውም ገዢው ፓርቲም እርሶ ተወዳዳሪ መሆኑን ሳያሳውቅ ነው እንግዲህ ወደ ምርጫ ገብተዋል የሚባለውና ይሄ ምን ማለት ሊሆን ይችላል? እርሶም ሳያውቁ ፍቃደኛነቱ ሳይረጋገጥ ተመራጭ ሆኖ መቅረቦ ምንን ለማመልከት ሊሆን ይችላል? ምንድነው ፍላጎቱ? ፓርቲውስ ይሄንን አውቆ ነው ወይ ያደረገው ብለው ያምናሉ ወይስ የፓርቲው ያፓ ያረጋውን ብዬ አላምንም። ነገር ግን ገዢ ፓርቲውማ ሁልጊዜም ቢሆን የኛን ስም እየፈለገ እናንተና እኛ እየተገዳደልን እየተማማትንን እኛ ወንጀለኛ ሆነን እንድናልቅ በአማራ ላይ ሴራ የሚሰራ ሴራ ነው። ይሄ እኮ በአንተ ስም ነው መሰረት ማለት ነው። አዎ እኔ በሌለሁበት ላይ ስሜን ጽፎ የምርጫ ተወዳዳሪ ይሁላችሁ ብሎ ማቅረብ ምንድነው? ይሄ በአደባባይ ስርቆት በቃ በሌለሁበት ማለት ነው። አምኜ እኮ 4 ጊዜ ተወዳድሬ ቀርቤያለሁ። አምኜበትም ብታሰርም አስሮኛል ታስሬያለሁ አይደል? እና እኔ የሚያሳዝነኝ እንዲህ ያለ ደግሞ በመንግስት ነው ብሎ ሀገርን በሚመራ ላይ ባንድ ገበሬ ላይ እንዲህ ያለ ሴራ መስራት ደግሞ ኃጢአት ነው። እንደ የኢትዮጵያን ህዝብ ማጭበርበር ነው። በቃ አሁን ፋኖ መሳሪያ አንግባችሁ ተታገላላችሁ
አሁን ግን በእናንተ ቅድ በዚህ ምርጫ አይተሳተፍም አላችሁ እንጂ እኔ አብይን አሁን ይመርጠዋል ብዬ ይሄ ገበሬ አላምንም ነው እንደኔ ማለት ነው። ተማሮ ነው ያለ ብዬ ነው። ግን በምርጫም ቢሆን ያው በጉልበት ይወስደው እንደሆነ ነው እንጂ የኢትዮጵያ ሕዝብ እጁን ይሰጣል ብዬ አላምንም። እንደኔ ግምት እንደኔ ለምን የሚደርስብን እንታይቷላችሁ። ወደ ኋላ እንደግመሽ እንት እየመጣን የኢትዮጵያ ሕዝብ ሁልጊዜም ለባርነት የተዘጋጀንን እድል ያልቀና ህዝቦች ለዲሞክራሲ ያልተፈለግን ህዝቦች መሆኑ ያለ አስለቅሰኝ። አዎ ስንት በእናንተ ስንት አገኝቷ በያፓ ስንት አገኝቷ የኢትዮጵያ ህዝቦች ለመሞት የከበሩ የውጭ ሀገሮች በእነሱ ጥይት እኛ እያለቅነን የእኛን ወርቅ እነሱ እየበሉ እኛ በመሞታችን እንደ ገበሬነት አስለቅሰኝ። ግልጽ ነው የምነግራችሁ፣ አስለቅሰኝ። ለእነሱ ተገዥ ሆነን መኖራችን ለልጆቻችን ቀን ሳናወጣ በመቅረታችን የኛ አባቶች እናንተ አባቶች እኮ ጣሊያንን የእግራቸው ጫማ ሳይኖር የራሳቸው ባርኔጣ ሳይኖር እስታፍንጫ የታጠቀውን ጣሊያን በዱር በገደል እየተሳደዱ ነው አባ ነፃ አውጣውን የነበር። እኛ ግን ሰብሳችን እንገዳደል። ይሄ ያሳዝነኛል በራሱ በቃ ይበቃኛል። በጣም ነው የሚሰማኝ ወንድሞች። ያገዛዙ እሺ አባታችን ከዚህ በፊት የነበረ የፖለቲካ ተሳትፎ ምን ይመስል ነበር? እሺ ያው በአመተ ምህረቱ ይጠፋኛ በቅንጅት ጊዜ አባል ሁነን በደንብ ሁነን ስብሰባ እየተካሄደ ገዢው ፓርቲም ተቃዋሚ ፓርቲዎችም ባንድ ላይ የጋራ ጥምር ኮሚቴ አድርገን እየተወያየን እየተፈራረምን ነበር ምንንቀሳቀስ። በደንብ ነበር ምንንቀሳቀስ። አሁን ግን ያ ሁሉ ነገር ጠፍቶ አንድ ቀን ስብሰባ ባልተገኘንበት፣ አንድ ቀን በማናውቁ እንዲያውም ትብብር ምናምን የሚባል ነገር ሳናውቅ እኛ እኮ የፓርቲ አባል ከሆነን ፓርቲው ማን ጋር ግንባር ፈጥሯል የሚለውን ሁሉ ማወቅ ነበረብን። እኛ በነጠላው በያፓ እያልን ነው የምናስተምረው። ዛሬ ያፓ አባሎች ነን የሚለው እና ስለዚህ ይሄ ሁሉ አፈና ተደርጎብን እንዲያውም ባልተገኘንበት በሌለንበት ስም መዝግቦ በስማችን ከስም እስከ ተመዝግቦ መገኘት ራሱ ይሄ ስርቆትም ነው ማጭበርበር ነው፣ በእኛ ላይም ግፍ መስራት። ከዚህ በፊት የነበረው ሂደት ምን ይመስል ነበር? አሁን እጩ በሚሆንበት ሰዓት ፓርቲዎች እዚህ በፊትም የኢህአፓ እጩ እንደነበሩ አውርተውናልና የ2013 የኢህአፓ የክልል ምክር ቤት እጩ እንደነበሩ ነግረውናል። ስለዚህ እንዴት ነበር እጩ የሚመዘገበው? አሁን ከዘንድሮ ካምናው ከ2013 በዚህኛው ደግሞ ምን የተለየ ነገር ተፈጠረ? በጣም ጥሩ። በጣም የሰማይና ምድር ያህል ልዩነት አለው። ምንድነው ልዩነቱ? እኛ በ2013 ምርጫ ስናካሄድ የኢህአፓ አባሉን ሰብስቦ አባሉ የተሻለ ሰው በህዝብ ተወዳጅነት ያለው ተቀባይነት ያለው የፖለቲካ ብስለት ያለው እውቀት ያለው እውቅናም ያለው ሰው አባሉ ነው መልምሎ የሚሰጥ። አባሉ ይሰጣል። አባሉ አምኖበት ያ ሰውዬ እናሳልፈዋለን። እንደዚህ ነው የማውቀው። እንደዛ ነው ተመዝግቦ የሚሄደው። ዘንድሮ እንኳን እኔ እንግዲህ ዝም ብሎ በስምና መዝግቦ በመገኘት ምርጫ የሚካሄድ ከሆነ አዲስ አካሄድ ነው፣ አዲስ ስርዓት ነው ብዬ ነው ያየሁት። ሰው ባልተገኘበት ቅድም እንደገለጽኩት ሰው ባልተገኘበት ተመዝግቦ መገኘት ወይም ደግሞ ዝም ብሎ በቀን በጉባኤ የሚሰርቆት መንግስትን ያህል ምንድነው የሚባለው ምንድን ግመል በምን ቀዳዳ ወጣ እንዲባለው እንዲህ ያለ አደባባይ ስርቆት ለዚህ መንግስት በጣም በእውነት የሚያጋልጥ አንድ ገበሬ ሳይገኝበት ስሙ ተመዝግቦ መገኘት ራሱ በአደባባይ ስርቆት አንድ ገበሬ የተማረ አካል ቢሆን እንኳን ከኢህአፓ ሰዎች ጋር መቼ ነው መገናኘት ያቆማችሁ? አዎ ከኢህአፓ ጋር በስልክ ነው። ይሄንም በስልክ ነው። ከታህሳስ 18 ወደዚያ በደንብ ፕሬዝዳንት ምክትል ፕሬዝዳንት ነው መላኩ ካሳ ነው የሚባለው። እሱ ጋር በደንብ እንደዋወል ነበር። አባላችን የአባል ክፍያም እንደምንከፍል ዘንድሮ በሰባተኛው ምርጫ ጠንቅረን ምንሳተፍ መሆኑን ሲነግረን ነበር። ከዛ በኋላ ለአዲስ አበባ ስብሰባ ሲጠራ እኔ ካለው ኃይል ለፋኖ መጥቼ ፍቃድ ጠየቁ። አይቻልም በዚህ ብጥብጥ ባለው ጊዜ ወገኖቻችን እየተሞቱ ባሉበት ጊዜ ምርጫ አይካሄድም ሲለኝ እኔም ትክክል ነው፣ በዚህ ብጥብጥ ላይ እንኳን ቀርቶ በሰላማዊ ጊዜም እናንተ ጸረ ህዝቦች ናችሁ፣ ቀስቅሳችኋል፣ ነውጥ አስነስታችኋል ተብለን ባህር ዳር 3 ወር ታስሬያለሁ። ልክ ነው። እኔም አምኜበት ፋኖ ያለውን አምኜበት ዝም ብዬ አርሶ አደር ነው እርሻዬንና በየን እጠብቃለሁ። ይሄ ነው እኔ የማውቀው። ያገዛዙ ምርጫ
ምን ያህል እንደው ታማኝና ዲሞክራሲያዊ ይሆናል ተብሎ ይጠበቃል? አሁን ባለንበት ሁኔታ ኢትዮጵያ ውስጥ ምርጫ ለማድረግ የሚያስችል ነባራዊ ሁኔታ አለ ወይ? አብዛኞቹ ቦታዎች እንደሚታየው ከ90% በላይ የአማራ ክልል በፋኖ ቁጥጥር ስር ነው ያለ። ጥቁር አስፋልት ነው አገዛዙ ብልጽግና ስርዓት ይዞት ያለና ያንንም በከፍተኛ ሰራዊት አሳጅቦና ህዝብን ምሽግ አድርጎ በዚህ መሀል ምርጫ ለማድረግ ምንድነው ያለው ነገር? እንዴት ነው ማድረግስ የሚያስችል ሁኔታ አለው ብለው ያምናሉ ወይ? እኔ በዛ አላምንም። በጥቅሉ እንደው ካለኝ ሁኔታ አንፃር ከሽምግልናዬም በለው ከትምህርት አንፃርም በለው በዚህ በአማራ ክልል ቀርቶ በኢትዮጵያን ቢሆን እንኳን ባሁን በዚህ ብጥብጥ ዘመን በሰላማዊ ዘመን ጊዜም ሰላም አላገኘንም። ስንት ምሁር አስገድለን፣ ስንት ጀግኖችን አስገድለን እንኳን ኑሮ በብጥብጡ ይሳካል ብዬ እኔ እምነት የለኝም። ይሄ መቼም የተለመደ ነው። ስልጣን ወዳዶችንን ምንም ለህዝብ የሚያስብ መንግስትም አላገኘነንም። ይሄን በዚህ ያው ለብጥብጥ ስበሳችን እንዳውሪ አባልቶ ለመጨረስ ነው እንጂ ሰላማዊ ምርጫ ይኖራል ብዬ በኢትዮጵያ እንኳን ዛሬ ቀጣይ የሚኖራም ብያለሁ። እሺ ለሌሎች ተፎካካሪ ፓርቲዎች አሁን በዚህ ምርጫ ላይ ባገዛዙ ድጋሚ እንግዲህ ፍትሃዊ በማይሆን ምርጫ ላይ ተሳትፎ ያገዛዙን የሞት ድግስ ሚዜ ሆኖ ለሚቀርቡ ሌሎች ተፎካካሪ ፓርቲዎች የሚያስተላልፉት መልእክት ምንድነው? እኔም ትክክል ነው። ይሄ ትልቅ ጥያቄ ነው በእውነት። እነሱም ቢሆን ለኢትዮጵያ እንታገላለን፣ ነጻነት እናመጣለን፣ ዲሞክራሲ እናሰንፋለን ብለው ከታገሉ ተለጥፈው እኔ እንደው እድሜያቸውን ለማራዘምና ስላችን የሚያገኙትን ዳቦ እየተቋረሱ ለመሸኘት ካልሆነ በስተቀር ይሄን ያህል የኢትዮጵያ ሕዝብ እየተገደለ እየሞተ እያዩ እነሱም በዚህ ምርጫ እንሳተፋለን ካሉ ተሳስተዋል። ራሳቸውን ቢፈትሹ ጥሩ ማየት አለባቸው ራሳቸው። እጅግ በጣም አመሰግናለሁ። መልካም ጊዜ ለሁላችን ወንድም